የራሃ ጁምዓ የክብር ስፖንሰሮች የኢትዮ ጠቢብ ሆስፒታል بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء وأطهر المرسلين شفيع المذنبين وحبيب رب العالمين نبينا محمد وعلى آله وصحبه أجمعين أما بعد فسلام الله عليكم ورحمته تعالى وبركاته يتورداتشون يتكبراتشو بيتسابوچاچن دمنا اللاتشوهلن بالله فقاد إنه سامنتاوي عيداتشنن أبرن للناس ألف براحة جمعة تغناينتنال انكوان أدرساتشو ሰዓቱ የራሃ ጁምዓ ነው። ዛሬም እንግዲህ የተለያዩ መሰናዶችን ይዘን ተገኝተናል። አዩብ አደምና አብዱራህማን ጣሂር ይሄን ፕሮግራም ወደ እናንተ ያደረስን ቆይታ እናደርጋለን፣ እናስተናግዳችኋለን ማለት ነው። ሚንበር ቲቪን መርጣችሁ ስለከፈታችሁ ከልብ እናመሰግናለን። በያላችሁበት መልካም ቆይታ እንዲሆንላችሁ ከወዲሁ እንመኛለን። ጁምዓ ቀን ሲመጣ ያው ቢደሰተው እንዳለ ሆኖ የሚከፋም አለ። በርግጥ ምን ከፋው አርባ ይሸበራል ኢየሩሳሌም ነው። ያ ለምን ነው እንደዛ የሚባለው ታውቃለህ? ያው ከዚህ ጋር ይያዛል። ከምን ጋር ማለት ድሮ ጀምሮ ያ ቦታ ብዙ ጥያቄ ያለበት ነው። ያው ወራሪዎችም አሉ የአይሁዶቹ ተቃውሞ ይኖራል ዘውትሮና ጁምዓ ላይ ሙስሊሙ ተሰባስቦ አጀንዳውን ሴት የሚያደርግበት ያው ኹጥባ ምንለው ማለት ነው። እዛ ሰው ተቃውሞውን የሚያደርስበት አይነት ነገር ለመላው ዓለም እሱ ነው የሚመስለኝ እኔ። ያ ትክክል ነው። ጁምዓ ቀን ሙስሊሞች መስጂድ አልአቅሳ ላይ ተሰብስበው ይሰግዳሉ። እዛ ቦታ ላይ የወሰዱት እርምጃ የወሰኑት ነገር ቤተል መቅደስን ወይም ኢየሩሳሌም የምትባለውን ከተማ የሆነ ነገር ይከሰት ይሆን እንደ የሚል ሁሌም ስጋት አለ። ጁምዓ ቀን በተለይ በተቃራኒ ይላል። በተቃራኒ ሙስሊሞቹማ የነሱ እንትናቸው ኖርማል የትግል እንትን ነው። በሰላም በነበሩበት ጊዜ ተረብሾም ተሸብሮም አያውቅም። አማ ወራሪዎች በመጡበት የመስቀል ጦረኞችን በነበሩበት በለው አሁንም እነዚህ ወራሪዎች ባሉበት ጊዜ ግን ሁሌ እንደፈሩ ነው። በቃ ሙስሊሞች ሲሰበሰቡ ይደነግጣሉ። ምክንያቱም ጥፋታቸውን ያውቃሉ። አንዳንድ እኮ ሌባ ታውቃለህ ምንም እኮ አይታወቅበትም ሲቅበዘበዝ አይኑ ሬስትለስ ሲሆን ምናምን የሚያይ ይመስላል። ሁሉም ሰው እንደዛ አይነትና ወራሪዎችም ሁሌ እንደዛ ነው። በቃ ተነስተህ ኢተቁላህ ስትልም እነሱንም የምትከሳቸው እየመሰላቸው ይደነግጣሉ። ያው የሌባ አመል ስለሆነ ይሄ ነውና ሰው ለሰላት ነው የሚመጣው። ዝሮ እኮ ምንም የሚተይ ነገር የለም። ግን አርባ ይሸበራል ኢየሩሳሌም ምን እንትን ይኖራል። ያ አንደኛው መነሻ ነው። ግን እንደው ሰው ይከፋል ብዬ ወይም ደግሞ የሚያስደነግጥ የሚያስፈራ ጊዜ ነው ብዬ የምለው መልእክተኛው አለይሂ ሰላቱ ወሰለም ቂያማ የምትቆመው ጁምዓ ቀን ነው ስላሉ ቂያማ የሚቆምበት ቀን ይሆን እንደ የሚል ድንጋጤ ነው ዛሬ። ምክንያቱም አላህ اقتربت الساعه ብሎ ከነገረን ጊዜዋ ቀርባለች ጊዜን ከነገረን ይሁን 1400 ዓመት ተሳልፈናል እና ከዛሬ ነገ ይመጣል እያለ የሚደነግጥ አይነት ስሜት ውስጥ ያሉ ሰዎችም ስላሉ አያጋጥመው ከሆነ አንተም አንድ ሁለት ጊዜ ኢንተርቪው ያደረካቸው የመስጂድ ኢማሞች ጁምዓ ቀን ያው ከሚያስጨንቀው ነገር አንዱ ይሄ ነው። ሌላኛው ግን የደስታ ቀን ነው ማለት በቃ የዒድ ቀን ነው። ሙስሊሞች እንደ አዲስ የሚገናኙበት ነው። ደስታቸውን የሚለዋወጡበት ነው። ዱዓቸው መቅቡል የሚሆንበት ሰዓት እንዳለች እርግጠኛ የሚሆኑባት ቀን ነችና ጁምዓ ቀንን እንዴት ነው የምታሳልፉት እናንተ? ባለፈው የነገርከኝ ቤተሰባችን ደረሳችሁልን ጭሪ ልብን ነበር አለ ያለው ቤተሰባችን በጣም ነው ደስ የሚለው። እናንተስ ጋር እንዴት ነው ጁምዓ የሚያልፈው የሚለውንም ሹክ ብትሉ ደስ ይለናል። ጁምዓ በነገራችን ላይ የራሱ እንደው አይተህ ከሆነ አንዳንድ ጊዜ ሰውነንና ኢማናችን ወረድ ይላል። ሰላት ማይገራለህ ሰው አለ። የሆነ ጊዜ ደግሞ ልትዳከም ትችላለና ተማሪ በነበርንባቸው ዘመን እንደው ማስተዋወሰው ምንም ሰላት የማይሰግድ ሰው ሳምንቱን አይሰግድም፣ ግን ጁምዓ ቀን ይጀምራል። ማንንም መክሮት እኮ አይደለም የሚገርምና ልክ እንደዚህ ሆነው ሌላ ጊዜ የሱና የማይንጸባረቅበት ቀናቶች ይሆኑና ጁምዓ ላይ በየከተማው በተለይ ሙስሊም በዚህ ሆኖ ከተሞች ላይ ስታይ በጣም ድባቡ ይለያል። በተለይ ወደ ምስራቁ አካባቢ ስትሄድ አሁን ጁምዓ ቀን የቅርጫ ታውቃለህ? ቅርጫ ስጋ ቅርጫት እንኳን እኛ እኮ የዶሮም ሰርተናል ለሁለት ሆናል መጠኑን ተወና። ግን አሁን ወደ ምስራቁ አካባቢ ሶማሊያ፣ አፋር ስትሄድ ወደ ድሬዳዋም አካባቢ እንደዚሁ ነው። የዛን ቀን ድባቡ ይለያል። ምክንያቱም ሳምንቱን ማረድ የማይችል አቅም ላይኖር ይችላል አብዛኛው ሰውና ግመል ይታረዳል እና በያቅም በጣም ትንሽ በሚባል መጠን ሁሉ ይቀመጣል። አስፋልት ዳር ምናምን ነው የሚሸጠው። አሁን ወደ አፋር ሰመራ፣ ሎጊያ አይቻለሁ፣ ጅጅጋ አካባቢ እንደዚህና ጁምዓ ቀን ልክ ከተማው ስጋ በስጋ ይሆናል። ሳይበላ የሚውል ሰው የለም ማለት ነው። ሰይድ ጣዕም ማለት ሰይድ ላይያን በቀኖች ሁሉ ንጉስ
የምግቦች ሁሉ ንጉስ ሲበላ አስበዋል። ከሰላት መልስ ደግሞ እንደነበር ያለው ባለፈው ፏድ ነው አንተ ነው ያልከው። ምን ሻምፒዮን ነው የተባለው? ከሰላት ከተሰገደ በኋላ ወደ ሬስቶራንት አለ እንደዛ ደግሞ ሬስቶራንት አለ። ስለዚህ በምን እንደምታሳልፉበት ነግሩን። ጥሩ ነው። ሳምንታችን እንዴት አለፈ? ከሰኞ እስከ ጁምዓ ብዙ ነገሮችን አሳልፈናል። ለነጋዴዎች እና ለተማሪዎች በጣም አስጨናቂ ጊዜ አልፏል። አላ ወሆ ሰኔ 30 ሰኔ 30 የሚባለው ቀን በፊት ታስታውሳለህ አይደል? ተማሪ ያለን ቀይ ሰኔ 30 እንገናኝ የሚባል ዛቻ የተለመደ ነው። ሁሉ ነገር ለሰኔ 30 ነው ወረፋ የሚያዘው። ምክንያቱም ትምህርት ይዘጋል። 2 ወር አትገናኝም። በዛ 2 ወር ውስጥ ያበሳጨህንም ያናደደህንም እዚሁ በኩርኩም ምናምን ተበቀለህ ትሄዳለህ። በሚቀጥለው ስትገናኝ ሌላ አጀንዳ ነው ወይ ተረስቶልሃል ወይ አንተ ራስህ ደግሞ ሰኔ 30 እንገናኝ ልትል ትችል ይሆናል። ብቻ ግን ለተማሪዎች እንደዛ ነው። ለነጋዴዎችም ደግሞ የበጀት ዓመት መዝጊያ ስለሚሆን ብዙ ፋይናንሻል ትራንዛክሽኖቻቸውን የሚያስተካክሉበትና ስርዓት የሚያስይዙበት የሀገሪቱም ደግሞ የበጀት ዓመት መዝጊያ ፊስካል ይሩን የሚዘጋበት ስለሆነ ፓርላማም ረፍት የሚወጣበት የተወሰነ ጊዜ አርፎ አዲሱ ፓርላማ በአዲስ ምርጫም ስለተከናወነ እሱ ደግሞ ቦታውን የሚይዝበትን ጊዜ አናውንስ የሚደረግበት ጊዜ ስለሆነ እነዚህን ሁሉ አሳልፈናል። ብሔራዊ ፈተናዎች ተከናውነዋል። ውጤቶች በተደጋጋሚ እየወጡ 8 ሁሉ 8 ወጥቷል። አውና ከዚህ በፊት ከነበሩት የማለፊያ ስኬሉ ዝቅ ብሎ አላፊዎችን በጣም በዝተው አይተናል እና ኦልሞስት አሁን በ6ኛ ክፍል ደረጃ 90 ምናምን አካባቢ % ያየው መሰለኝ። 8ኛ ክፍልም እንደዛው ቁጥሩ ጨምሯል። ከፍ እያለ ሲመጣ እንግዲህ የምናየው ነው። ለ12ኛ ክፍል ተፈታኞች ደግሞ እንግዲህ ጥሩ ውጤት እንዲገጥማቸው እንመኛለን። ስለ ፈተናቸው እንዳወነሳነው ሁሉ ስለ ውጤታቸውም ደግሞ ጊዜ ጠብቀን እናነሳለን ማለት ነው። አወላያችን ዜና ያየው ነበር። አወላያ ትምህርት ቤት 6ኛ ክፍል 100% ሶስቱም ካምፓሶች የአስኮም የዋናውም የፒያሳው 100% እንዳሳለፉ አናውንስ አድርገው ነበርና እንኳን ደስ ያላችሁ ለማለት እንወዳለን። መሻሻሎች ያለው ማለት ነው። እንደ አይነት ተቋማቶች ብዙ ነገሮችን ብዙ አይቦቻችንን ደብቀው የሚይዙ ተቋማቶች ናቸውና በተለይ ደግሞ እንደዚህ ውጤት ሲያሳዩ ትልቅ ነገር ነው። አወላያ የመጀመሪያ ደረጃ ትምህርት ቤት እንኳን ደስ ያላችሁ ለማለት እንወዳለን። 100% አሳልፋችኋል። 8ም 12ም ደግሞ እንጠብቃለን ኢንሻአላህ። መልካም እንግዲህ ዛሬም እናንተ ነው ይጠቅማሉ ሐሳብ ያሻገራሉ ብለን የምናስባቸው ፕሮግራሞች ይዘንላችሁ መተናል። ራሃ ጁምዓ ላይ ሐሳብ አስተያየትና ጥቆማ ካላችሁ በሁሉም የሚዲያ አማራጮች ሼር ልታደርጉን ትችላላችሁ። 9282 ደግሞ የእናንተን አጭር የጽሁፍ መልእክት ይጠብቃል። እዛም ላይ ልታገኙን ትችላላችሁ። ከኛ ጋር ስለምትሆኑ እጅግ አድርገን እናመሰግናለን። ፕሮግራማችንን ያበረቱልን ተቋማት አሉ። እነሱ ብናመሰግንስ? መልካም። ይህንን ፕሮግራም ስፖንሰር ያደረጉ ተቋማቶች አሉ። ሌላ ኢትዮ ጠቢብ ሆስፒታል አለ። ህመም አይንካው። ምናልባት እንግዲህ የጤና እክል ካጋጠማችሁ የኢትዮ ጠቢብ ሆስፒታል ዘመኑ ባፈራቸው መሳሪያዎችና በዘርፉ አንቱታን ባተረፉ ዶክተሮች ታግዘን ጤናዎትን እንመልስላችኋለን ተብላችኋል። አድራሻ መሳለሚያ ሰፈረ ሰላም ይገኛሉ። 900 ላይ መደወል ትችላላችሁ። የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። ሌላኛው ፕሮግራማችንን ያበረታልን አካል ደግሞ ኢማን እስላማዊ ኮሌጅ ነው። እንግዲህ በመልካም ተግባር ያለፈች ጊዜ አላህ ዘንድ አታስጠይቅም ይለናል። ስለዚህ ጊዜያችሁን በመልካም ነገር እንድታሳልፉ እድሉን አመቻችተናል ብለዋል። የክረምት ረፍቶን አስተማሪ፣ አዝናኝ፣ ጠቃሚ በሆኑ ተግባራት ያሳልፉ ዘንድ እንደዚሁም እስላማዊ ዕውቀቶችን ያገሉበት ዘንድ እኛ ጋር ምርጫ ያድርጉ ብለዋል። የእስልምና ጥናት በደረጃ 1 ይሰጣሉ። የእስልምና ጥናት በደረጃ 2 እንደዚሁም የቁርአን ንባብን በተመለከተ ከታች ከመጀመሪያ ከቃዒዳ ጀምሮ በነظር በማንበብም ጭምር እንደዚሁ ስልጠና ይሰጣል። እንደዚሁም ትምህርት አዘል ጉዞዎች ወይም የሃይኪንግ እና የሪህላ ጉዞዎችም እንደዚሁ ተዘጋጅተዋል። የስብዕናን የሚያጎለብቱ ስልጠናዎች ለተማሪዎች በተለይ ደግሞ ከ14 ዓመት በላይ ላሉ ተማሪዎች በልዩነት ተዘጋጅተዋል። በተግባር የተደገፉ የማነቃቂያ ፕሮግራሞችም እንደዚሁ አሉ። ክረምት ላይ በጎ አድራጎት ተግባራት ላይ መሳተፍ የተለመደ አይደለም። ብዙዎቹ ግን ጥሩ አጋጣሚ ነው። ረፍት በሚሆንበት ጊዜ ታዳጊዎች በጎ አድራጎት ላይ ተሳትፈው ፊላንትሮፒክ ስራ ላይ እንዲሳተፉ ይመከራል። ይህንንም ጭምር የሚያመቻች ነው። እንደዚሁም ከታዋቂ እና ደግሞ ተጽዕኖ ፈጣሪ ከሆኑ ሰዎች ጋር የልምድ ልውውጥና የመገናኛ ጥሩ አጋጣሚ ይፈጠራል። አዝናኝ ቆይታዎችም እንደሚኖሩ ተስፋ ይደረጋል። ስለዚህ ከ14 ዓመት በላይ ያላችሁ ተማሪዎች እና ታዳጊዎች ወጣቶች ካላችሁ አሁኑን እንድትመዘገቡ ጥሪያቸውን አከናውነዋል። በፈለጉት አማራጭ በኦንላይን መማር የምትፈልጉ ካለ
አመቻችተናል ብለዋል። የሚቀርበው አድራሻ ላይ በተለይ ፒያሳ ከሆነ ቸርችል ጎዳና ላይ ኤሌክትሪክ ወርልድ ህንፃ 3ኛ ፎቅ ላይ ታገኟቸዋላችሁ። ጀሞ አካባቢ የሚቀርባችሁ ሰይድ ያሲን ህንፃ 4ኛ ፎቅ ላይ ታገኟቸዋላችሁ። ቤተል አካባቢ ካላችሁ ተቅዋ መስጂድ 3ኛ ፎቅ ላይ ታገኛቸዋላችሁ። በደሴ ሌላኛው ቅርንጫፋቸው ደግሞ ፒያሳ ሰይድ ያሲን ህንፃ ቢሮ ቁጥር 515 ላይ ታገኟቸዋላችሁ። እንግዲህ የሶሻል ሚዲያ ገጾቻቸውን ደግሞ ከተወዳጃችሁ እዛ ላይ የሚሞላ ፎርም አለ። እሱ ፎርም ሞልታችሁ ኦንላይን መመዝገብ የምትችሉበት አማራጭ አለ። በ0931 68 31 31 0931 68 31 31 ወይም 0931 84 31 31 ደውላችሁ ደግሞ ሙሉ መረጃ ማግኘት ትችላላችሁ። እስላማዊ እውቀት ለሁሉም ይላችኋል። ኢማን እስላማዊ ኮሌጅ ፕሮግራማችንን ስላበረታ እጅግ አድርገን እናመሰግናለን። ሁሉንም ስፖንሰሮቻችንን ከልብ እናመሰግናለን። እናንተም ተመልካቾቻችን አብራችሁን ቆይታ እያደረጋችሁ ስለሆነ ከልብ እናመሰግናለን። አንድ ሀሳብ ባነሳ ደስ ይለኛል። ትምህርት ድሮ ቀረ፣ ፍቅር ድሮ ቀረ የሚሉ አቋም ያላቸው አካላቶች አሉ። እነዚህን ደግሞ የድሮ ናፋቂዎች የሚል ግሩፕ አለ። ማለት እውቀት አሁን ያለው ጄነሬሽንም የራሱ ኳሊቲ ያለው የራሱ ጥራት አለው ብሎ መከራከሪያ የሚያነሳ ሰው አለ። አይ ድሮ ነው የቀረው፣ ትምህርትም ቢሆን አሁን ለበለብ ነው እንደው እንዴ ውጤት ሁሉ እያመጡ ነው ምን አንፈርድባቸውም ሲባል አይሆንም በቃ ሁሉ ነገር ለበለብ የኢንዶሚ ትውልድ ነው እንጂ ይሄ ምናምን የሚል አለ። በተቃራኒ ያለው ደግሞ ይሄ የድሮ ናፋቂ ናቸው። ሁሉም ዘመን የራሱ መልካም ነገር አለው የሚባል ነገር አለና ያው በራሳችን ምን ያዋል እኔ አሁን አንዳንድ ቅድም እንደው ሰኔ 30 እንደውም ስታነሳ ልጅ ያለኝ የ3ኛ ክፍልና መድረክ ላይ ሲጠሩ አንድ ውጤት ትንሽ እንትን አለበትና መጥራት ነበረብኝ ብሎ አሰበና ሲያለቅስ እንትን ያልኩትን እየቀለልኩኝ የቀነሰ ካለ ሰኔ 30 ማድረግ ነው እንጂ በእኛ ዘመን እንዲህ ነበር ምናምን እያልኩ እየቀለልኩበት ነበርና አንዳንዴ እነዚህ ሁለት አቋሞች እንዴት ታያቸዋለህ ብናወራባቸው ደስ ይለኛል። ወላሂ ይሄ ድሮ ቀረ የሚለው ሐሳብ ራሱ ድሮ ቀርቷል። አሁንማ እንደዛ ለሞቀስ ራሱ የሚመች ጊዜ አይደለም። yes ኳሊቲ ኦፍ ላይፍ በተመለከተ ሁላችንም የተለየ አረዳድ አለን። እሺ የቤተሰብ ህይወት ድሮ ቀረ እንላለን። ሁሉም ነገር ድሮ ቀረ አይደለም። አሁን የመጣ ነገር አለ። ግን ትላንትና ብዙዎቻችንን ዲስተርብ የሚያደርግ ከእርስ በርስ ካለን ግንኙነት የሚነጥሉ ነገሮች ስላልነበሩ እነሱ ስለተወገዱ እርስ በርስ እንገናኛለን። አባትና ልጅ ይገናኛሉ፣ እናትና ልጅ ይገናኛሉ፣ አንድ ማዕድ ላይ ቁጭ ብለው ይመገባሉ። አሁን ሁሉም በየፊናው ነው። በስልኩ፣ በቴሌቪዥኑ፣ በጌሙ፣ በመናምኑ አጀንዳ ተፈጥሮለት ሁሉም በየእንትኑ። ስለዚህ የቤተሰብ ህይወትማ ድሮ ቀረ እንድትል ያስገድዳል። አንዳንድ ነገሮች መባል ያለባቸው መገለጫዎች ስለምናይ ማለት ነው። yes ይሄንን ለማድረግ የድሮ አሁን ሁሉም ነገር አይተህ ከሆነ የድሮ ተወዳጅ ነው። እቃም ቢሆን የድሮ እቃና የድሮ ጓደኛ አይሰበሩም። ለምንድን ነው? ጄኒውን ጠንካራ ሆነው ስለሚሰሩ። አሁንም አይተህ ከሆነ ለምሳሌ አንድ ላዳ መኪና የድሮ ናፋቂ አይደለም ግን አይደል? ቆላ ሰዳ እዚህ ያስገኝ እኮ አንድ ላዳ መኪናና አንድ በዘመናችን ያለ የሆነ ብራንድ መኪና እንትን ሁለቱ መንገድ ላይ በእኩል ፍጥነት እየተጓዙ አንደኛው ከአንደኛው ጋር ቢነካካ የቅርብ ጊዜው በጣም ነው በቃ ፍርድ ቤት ነው የሚበላው። ያኛውስ ምንም ጫር ቀለሟ ምንም አለካሽ ነው ምን ነው ሲባል አይ መኪናማ ድሮ ቀረት ይላል። ለምን? ጠንካራ ለረጅም ጊዜ እንዲያገለግል ታስቦ ምናምን ይሰራ ስለነበር ማለት ነው። ስለዚህ መኪና ድሮ ቀረ እንድትል የሚያስገድደህ ነገር አለ። ስለዚህ ሁሉም ነገር ላይ ነው ብዬ አላስብም። ልክ ነው፣ ድሮ የቀሩ ነገሮች አሉ ዛሬ ቢመጡ በጣም አሁን ሁሉም ሰው አደባባይ መውጣት መታየት ስለቀረ መሰተር ድሮ ቀረ ትላለህ። አጎንብሶ ዒልም መቅራት ድሮ ቀረ፣ አሁን ሰው ማክበር ድሮ ቀረ። እንደዚህ ልክ ነው። ኦኬ ምን ፈልገው የነበረው ያኛውን ዘመን ነው እንዴ ስንል ዘመኑን አይደለም የምንፈልገው፣ ዘመኑ ላይ የነበረውን ስርዓት ነው የምንፈልገው። አሁን ደግሞ አሁን ነው እንጂ የምትለው ደግሞ አለ። ድሮማ ተሰቃይተን እኮ ነው የኖርነው። መች ኖር ነው በእግር ከዚህ እስከዛ ድረስ እየሄድን ትላለህ። አሁን ሌላ ስኩተር የሚባል ቴክኖሎጂ ስለመጣ በሱም ትሄዳለህ። የመጨረሻ መኪና ካለ ኮሙኒኬሽን አንድ መልእክት ለማድረስ 3 ሳምንት ምናምን እንትን ተብሎ አንድ እኮ በእውቀት ስዩም አንድ ታሪክ ያነሳል።
በድሮ ጊዜ ነው በባላባቱ ዘመን አንድ ተመራማሪ ሰው ወፍጮ መስራት ይፈልጋል ማለት በቃ ሰው በመጅ እየገፋ በገልገልና በመጅ እያደረገ በመዶሻ በመቆጫና ዘነዘና እየወቀጠ ነውና ጉልበት እያለቀ ነው ቴክኖሎጂ እናዘምነው ይሄን ነገር እንቀይረው ብሎ ለንጉሱ መልእክት ይልካል ንጉስ ሆይ ሺህ ዓመት ይንገሱ እንደዚህ አይነት እንትን አለ እና አሁን መድፍ ከሚያሰሩበት ብረት አንዲት ጉማጅ ብረት ቢልኩልኝ እዚህ አካባቢ ያለውን ሰው በዛች ጉማጅ ብረት ምክንያት ወፍጮ ሰርቼ ሰው የላመ የጣመ ምግብ እንዲመገብ አደርገዋለሁ በዛውም ወታደሩም ለጦር ሜዳ የሚዘጋጀውም ሁሉም ሰው ጥሩ ምግብ በልቶ ሽርክት ምግብ ከሚበላ ይልቅ የተፈጨና የተደረደረ ቢበላ ይሻላል ብለው መልእክት ይሰዳሉ በደብዳቤ ከዛ መልእክቱ ይሄድና ለንጉሱ ከ3 ወር በኋላ ይደርሳል ምክንያቱም አቋርጠና ብዙ ነገር ኢትዮጵያ የምትገኝ ከሆነ ወደ ሰሜን ኢትዮጵያ ከሆነ የምትልከው በእግር ከሆነ በበቅሎ ከሆነ ያቆራረጥክ ከሆነ ያረፍክ ከሆነ ክረምትና በጋ ያለፍክ ከሆነ የምትሄደው እንደዛ ነው 3 ወር በኋላ ደረሳቸው ከዛ እሳቸው አነበቡት ሐሳቡን ተተዋዩበትና ያነሳው ሐሳብ ጥሩ ነው ነገር ግን ምን ያህል ጉማጅ ብረት እንደምትፈልግ አልጠቀስክልኝም እና ይሄንን አብራርተህና አፍታተህ ጣፍልኝ ብለው መለሱ ሲመልሱ ከ6 ወር በኋላ ደረሰው ከዛ 2 ጉማጅ ብረት ነው ንጉስ ሆይ 2 ጉማጅ ብረት ደሞ 3 ወር ከዛ 7 ወር ፈጀ ያቺ ተመልሳ እስክትደርስ ድረስ ማለት ነው ከዛ እሱን አነበቡትና 2 ጉማጅ ብረት በእርግጥ ጥሩ ነው ብዙም እንትን አይደለም ግን ከባድ ስለሆነ ባህያ ይምጣልህ ወይስ በበቅሎ በየትኛው ይሻላል አፍታተህ ጻፍልኝ ሲፍታቶ ይልኩልታል ከዛ ባህያ ይላኩልኝ ንጉስ ሆይ ባህያ ይሁንልኝ ብሎ እንደገና በ6 ወር በኋላ ይደርሳቸዋል እሳቸው ከዛ መልስ የለ ምን የለ ቀረ በኋላ ይላኩልኝ እንጂ ንጉስ ሆይ ብሎ እንደገና ደብዳቤ ይልካል ደሞ 3 ወር ይደርሳል 3 ወር በኋላ ከደረሳቸው ከዛ እሳቸው ለካ ረስተውታል ምኑን ብለው ቦታ ማን ከብደኝ ከዛ የወፍጮ መስሪያ ብረቱን ላኩልኝ ከዛ 9 ወር ፈጀ ደብዳቤው ሲደርስ ከዛ ንጉሱ ምን ቢሉ ጥሩ ነው አሁንማ ሁሉም ሰው በራሱ ሰርቶ መብላት የሚችልበት ሰዓት ስለደረሰ የወፍጮ ቤት አያስፈልግም ብለው ከአመት በኋላ ደረሱት እና ሀገራችን ማደግ ያልቻለችው ያኔ ይሄ መልእክት ቅብብላጅ በጣም ዘገምተኛ ስለነበር ነው ስለዚህ አሁን ቴክኖሎጂ መጥቶ እኔ አንድ ነገር ልንገር መንገድ እንዳትረሳው ቦታው ልጅ ይያለን አንድ ዘመዳችን ለራህማቸውና አለፉ ትልቅ ሼክ ናቸውና ልጃቸው ገጠር ትኖራለች ድንገት አረፉ ስልክ ቢኖር ብለን አስበው አሁን ኢማጂን ከዛ እኔን ምንም አማራጭ ሲያጡ ያው ሁሉም ራሱ ሀዘንተኛ ነው ምንም ማድረግ ስለማይቻል እኔን ጠሩኝና ና ገጠር እዚህ ቦታ ሄድ አላቀውም እኔም ገጠር ሄደህ እዛ እንትናም ትባለሳቸው ልጅ አለች አባትሽ አልፏል ብለሽ ነግረና ተባልኩ እና 6 ሰዓት ነው በግሬ ሄድኩት አሁን ቢሆን በስልክ ዝም ብለህ ቆንጥና ግማሽ ቀን ምናምን ፈይቶብኝ ከዛ እንዳትደነግጥ ደግሞ ሌላ ሰዎችን ፈልጌ ምን ብዬ ነገር እንዲያርገ ትመጣለህና አንድ ቀን ፈጀ ማለት ነው ደርሶ መልስና እውነት ነው ስለዚህ እሷ እኮ ለቀብር እንኳን ማድረስ ይችላል እንደዚህ አይነት ኋላ ቀርነትም ድሮ ቀረ እሺ እሱ እንደዚህ አይነት ነገሮች በየዘመኑ የተለያየ አይነት እንትን አለው የስ ድሮ የቀሩ ነገሮች አሉ አሁንም ቢመለሱ ቪንቴጅ የሆኑ ነገሮች አሁን ይወደዳሉ አንቲክ የሆነ ነገር የድሮ ዕቃ የድሮ ስልክ ምናምን በውድ ዕቃ እኮ ነው የምትገዛው ዝም ብለህ ቻይና ሰራሽ የሆነ ስልክ ከሆነ ቦታ ስትገዛ ከምትገዛበት የድሮ ቀፎ ለመግዛት ብዙ ነገር የድሮ ስዕሎች ውድ ናቸው የድሮ ቅርስ ለመጎብኘት ነው ገንዘብ አውጥተህ የምትሄደው ስለዚህ ድሮ ጄኒዩኒቲ ስለነበረው ነው ጄኒዩን ማለት በቃ ከልብ ቢሰራ ስለነበር ነው አሁን ኮሜርሻላይዝ ተደረገ ያንዳንዱ ነገር ለንግድ አላማ ነው ለሽቀላ ነው ለጊዜው ነው የዕለት የዕለቱን ነው የምታስበውና ያንን በማሰብ ነው እንትን ያደረግነው
አልሙሂም እናንተስ እንዴት ታስባላችሁ? ሁሉም ነገር ድሮ ቀረ ብለን ነው የምናስበው ወይስ ኧረ የዘንድሮ ይሻላል? የድሮ ያን ሁሉ ስቃይና መከራ ምን ታይቷቸው ይሄን ሁሉ ድንጋይ ሲሸከሙ ኖሩት እነዚህ ሰዎች ይሄን የመሰለ እንትን መስራት እየቻሉ ሊባልም ይችላል። አንዳንድ የኢኮኖሚ ባለሙያዎች እኮ አሁን ምሳሌ የዕቃን ጉዳይ ስታነሳ ዕቃ እድሜ ልክ መሆን የለበትም። አንድ ሰው ምሳሌ መኪና ገዛ እስከሚያልፍ ድረስ መጠቀም ላይ ተጠበቅበት ይችላል ይላሉ። ማለት ሰው አሁን ዛሬ ያው እንደዛ ጠንካራ በሆነ ቁጥር የሚሰራበት ማቴሪያል ውድ ነው ወይ ደግሞ ብዙ ነው ድርብርብ ማለት ይኖርበት ይችላልና ብዙ ነው የሚያወጣው። አሁን ላይ አፎርድ በሚያደርገው ነገር ይግዛ 5 ዓመትም 10 ዓመትም ከተጠቀመ በቂ ነው። ሰውየው ከዛ በኋላ ይቀየራል፣ ሌላ መቀየር ይችላል። አሁን ምሳሌ ቤትን ያነሳሉ። አሁን አፍሪካ ውስጥ የሚሰሩ ቤቶች በጣም አውሮፓ አካባቢ ያሉ ሰዎች ይስቃሉ። በብሎኬት ተደርድሮ ምናምን አሁን ቀርቷል። የውጭ ዓለም ላይ ቤት ለመስራት አሁን አፍሪካ ውስጥ በጣም ከባድ ነው የሚሆነው። ኢትዮጵያ ውስጥ በተነሳ አንድ ደሞዝተኛ ከዩኒቨርሲቲ የተመረቀ ሰው በዛ ደሞዙ ሴቭ አድርጎ ቤት ሊገነባ አይችልም። አውሮፓ አካባቢ ግን በጣም በቀላሉ መግዛት ይቻላል ይላሉ፣ መስራት ይቻላል። ማቴሪያሎቹ ትንሽ ቺፕ ምናምን የመሳሰሉ አንዳንድ ካሊፎርኒያ ባለፈው ሰዓት ንፋስ እና ጎርፍ በነበረበት ሰዓት ቤቶቹ ሲበሩ እኮ ታይ ነበርና እንደዚህ በጣም ትናንሽ ማቴሪያል ነው፣ ግን ማንም ሰው አፎርድ አድርጎ ሊሰራቸው ይችላልና ቤትማ ድሮ ቀረ። አሁን በካርቶን ነው የሚሰራው ቤት ነው እኮ ከንፋስ አይከለክል ከሙቀት አይከለክል። ኢኮኖሚስቶች ግን ምንድነው የሚሉት? ሰው አሁን ባለው ሪሶርስ መስራት መጠቀም ነው። በቃ የተወሰነ ጊዜ ይጠቀም፣ ዘመን ሲቀየር ደግሞ አሁንም ይገዛል እንጂ ዘላለም የሆነ መስራት የማይችለው ነገር ነው። ግን ያንን ሲጠፈጥፍ ሲሚንቶ ሲጠፈጥፍ ቆይቶ ብዙም ለማይኖርበት ግን በርካታ ብር ያወጣል። አሁን በቀላሉ መኪናም እንደዛው ነው። አሁን ማቴሪያሎቹ በጣም አንሰዋል፣ ለፍጥነትም ክብደታቸው ቀንሷል። እንደዛ የሚል ሪዝን ያነሳሉ። በተለይ ሮንግ ነው ይሄ ታዲ ልክ አይደለም። እንግዲህ ጀጃ እናረጋው እሱ ለከራከራለሁ ኢኮኖሚስቶችንም ግን ያው ተመልካች ድሉ መስጠና እስኪ ምላሽን እናግኝ። ተመልካቾቻችን እናንተስ ምን ታስባላችሁ? ድሮ ቀረ ወይስ የዘንድሮ ይሻላል? ወራላ እንመለስ ወይስ የፊቱን እያበሰለን እንሂድ የሚለውን ሐሳብ ብትሰጡን በጣም ደስ ይለናል። ለቀራኝ ፕሮግራም ብንጋብዛቸው በጣም ደስ ይለኛል። መልካም። ስለዚህ ወደ መጀመሪያው ፕሮግራም እንሂድ። ተመልካቾቻችን አብራችሁን ቆይታ ያደርጋችሁ ስለሆነ ከልብ እናመሰግናለን። በያላችሁበት መልካም ቆይታ ይሁንላችሁ።